ለቤተሰቦቼ አንድ ሴት ልጅ ነኝ፣ ለእናትና ለአባቴ ማለት ነው። እና እናትና አባቴ ተማሪ እያሉ ነው የወለዱኝ። ማሬ እኔ ከስር ሽሽሻል ከዛ አባቴ ደግሞ ኔትወርኳ ነው መሰለኝ። ምን አለ ሀቡዬ፣ እኔ ከስር ሽሽሻል። አንቺ ቀጥታ አውሪ ማለት አንድ ቃል ተናግረሽ ትቆሚና ከዛ ትቀጥያለሽ። እንደዛ ሳይሆን ቀጥታ እሺ በቃ አንቺ እሺማ ይኸውልሽና ለቤተሰቦቼ አንድ ሴት ልጅ ነኝ እኔ እና አባቴ ደግሞ ያው እዛው ያለንበት የተወለድኩበት አዲስ አበባ ነው የተወለድኩት እና እዛው አካባቢ ያለንበት አካባቢ ዝም ብሎ ስራ እየተንቀሳቀሰ ስራ ይሰራል እና ጎበዝ ነው በጣም ከሰዎች ጋር ያለው ኮሚኒኬሽን በጣም እጅግ በጣም ጥሩ ነው እና ከእናቴ ጋር ብዙ አብረው አይኖሩም። እሷ አያቴ ጋር ነው የምትኖረው ማለት ከእናቷ ጋር ማለት ነው። ከዛ የሆነ ጊዜ ላይ አያቴ ያረፈች። ከዛ እሷ ብቻዋን ነው የምትኖረው። ቀበሌ ውስጥ ነው የምትሰራው፣ መዝናኛ ውስጥ እንደ ካሸር ነገር ናት። እዛ ነው የምትሰራው እና ምን ተፈጠረ መሰለሽ፣ እኔ ልጅ ሆኜ እናቴ ሰው ደብቃ በመስኮት ታስገባለች፣ ወንድ ማለት ነው። እኔ ተኝቻለሁ። ከዛ በመስኮት ደብቃ አስገባችሁ። አባቴን ቤተሰቦቹ ጋር ነው የሚኖረው። ያው እየመጣ ይጠይቀናል ምናምን ያይናል። በጣም ነው የሚወደኝ እኔን። የአባቴ ቤተሰቦች ጋር መሄዳለሁ፣ እዛ አድራለሁ ምናምን እና የዛን ቀን እኔ ተኝቻለሁ ማለት እሰማለሁ፣ ግን እንደተኛው ነው ያስመሰልኩት። የዛን ጊዜ ልጅ ነኝ፣ ከአይምሮዬ ስላልወጣ ነው። ዛሬ ነው ይሄን ታሪክ የማወራው እና ወንድ ታስገባለች በመስኮት። መስኮታችን ደግሞ ወደ ውጪ ስለሆነ የሚገባውና የሚወጣው ሰው ውስጥ ላለ ነው ቤት፣ ለሳሎኑ ቤት አይታይም። እኔና እሷ የምንተኛበት መኝታ ቤታችን ለመንገድ ነው፣ በቃ መስኮቱ መንገድ ነው። ከዛ ገባ። የሚገርምሽ አቡዬ እንዴት ልበልሽ፣ በቃ ከውስጥ አይወጣም። እላይ ላይ ነው እናቴ ከሱ ጋር ግንኙነት ያደረገችው አጠገቤ ማለት ነው። በቃ ማለት እሰማለሁ፣ አላቅም እንጂ እሰማለሁ ምን እንደተፈጠረ። ከዛ በኋላ እሱም ቆይቶ ምናምን በዛው በመጣበት በመስኮቱ ተመልሶ ሄደ። ከዛ እናቴ በቃ አባቴን በጣም ፊት ትነሳዋለች በጣም። ከዛ አባቴ ያው እንዳልኩሽ ከቤተሰቦቹ ጋር ስለሆነ የሚኖረው የሆነ ጊዜ ላይ ምን አደረገ መሰልሽ፣ ቤት ነበረ ማለት ግቢ ውስጥ ቤት አለ፣ ትልቅ ግቢ ነው መሬቱ። ያንን በፎርጅድ ካርታ ምናምን አድርጎ ከአንድ ወንድሙ ጋር ቤቱን ይሸጡታል። እናታቸውም ታውቃለች፣ አባታቸው በህይወት የለም እና ያንን በፎርጅድ ካርታ ይሸጥና የተወሰነ ገንዘብ ከገዢዋ ይወስድና ካለንበት አካባቢ ይጠፋል ማለት ነው። ከዛ እናቴ በሆነ ጊዜ ላይ በቃ ባልታወቀ ነገር ማለት አይታወቅም፣ እኔ ስቲል ነው አላቅም። እናቴ ትታመማለች፣ በጣም ትታመማለች። ከዛ በጣም ትታመምና ያው ይነገረዋል እንደዚህ ታማለች ምናምን ተብሎ ሲነገረው ይመጣል። ከዛ ያችን የተወሰነችዋን ያገኛትን ገንዘብ ያው ለሷ መታከሚያ ምናምን ያደርግና ተመልሶ ይሄዳል። በቃ ተደብቆ ነው የሚኖረው። ምክንያቱም እዛ የሸጡላት ሴት ወይ ቤቱን ልቀቁልኝ ወይ ገንዘብ ይመልሱ እያለች እየጨቀጨቀች ስለነበረ እየተፈለገ ነው ማለት ከሳለች። እሷ አንድ ሌላ ታናሽ ወንድም አለው፣ ለሱ ክስ ደርሶታል። ወይ ቤቱን ልቀቁ ወይ ደግሞ ካልሆነ ብር ይመልሱ ተብለዋል። ከዛ እናቴ ከሆነ ጊዜ በኋላ በቃ ያው ታማ ታርፋለች ማለት ነው። ከዛ እናቴ ያረፈች። አባቴም ሰማ፣ በጣም አዘነ። እኔ እንግዲህ እንደነገርኩሽ በቃ ለእናቴ ከፍተኛ ጥላቻ ነው ያለኝ። በቃ ያ ነገር ከውስጥ ያልወጣም። በጣም የሆነ እያደግኩ ስመጣ ውስጤ በጣም በቃ የሆነ ስሜት ይሰማኛል። ከዛ በኋላ ለእኛ አደራ በፍርድ ቤት ለአጎቴ እንዲያሳድግ ለአጎቴ እንሰጣለን ማለት ነው። ከዛ ለአጎቴ እንሰጣለን፣ እሱ እያሳደገን ቤት ውስጥ እንኖራለን ማለት ነው። አሁን
አባቴ እየተፈለገ ስለነበረ አንድ አጋጣሚ ይያዝና ይታሰራል። ከዛ ይታሰርና ወየ በፍርድ ቤት እዛ ስንት ቀን ቆየ መሰለሽ? ከ15 ቀን በላይ ይቆይና በዋስ የዋስ መብቱ ይከበርለትና በዋስ መብት ይለቀቃል። በ3000 ብር ዋስ አካባቢ። ከዛ ምን ተብሏል መሰለሽ? በዋስ መብት ሲወጣ ያው የሚቀጥለውን ሲገባ ፍርድ ቤት ሲቀርብ የዋስ መብቱ የተከበረ ጊዜ ተመልሶ ከገባ ይታሰራል፣ ይፈረድበታል ሲባል አባቴ ተነስቶ በመተማ በኩል አድርጎ ወደ ሱዳን ሄደ። ከዛ እንሂድ ብሎ በጣም ለመነኝ። እዛ ጓደኞች ምናምን አሉት እነዚህ ከጥቁሮች ከደቡብ ሱዳኖች ጋር በጣም ብዙ ጊዜ ቆይቷል፣ አብሯቸው ኖሯል ምናምን። ከዛ እንሂድ ምናምን ሲለኝ አይ እኔ አልሄድም፣ እኔ እዚህ ነው የምሆነው ምናምን አልኩ። በጣም ነው የሚወደኝ በቃ ከምነግርሽ በላይ አቡ። ከዛ በኋላ ሄደ እዛ ቆይቶ ምናምን ለእኔ ሁሉ ብር ይልክልኝ ነበረ። እኚህ ጥቁሮቹ ደቡብ ሱዳኖች ወደ የት ሰፈር መሰልሽ? ወደ ጠፋኝ መገናኛን አልፈሽ የረርን የት ነው የሚባል የሆነ ሰፈር አለ ብቻ እዛ አካባቢ በብዛት አሉ። እና በእነሱ ብር ይልክልኝና ሄጄ ይቀበላለሁ ምናምን። ከዛ አባቴ በጣም ከዛ የሆነ ማለት የሆኑ ሳምንታት የሆነ ሰው እንዴት ነው አንቺ ልቤ በጣም ፍርሃት ይለኛል፣ ልቤ ይመታል፣ ምግብ አይበላልኝም፣ ውስጤ ይጨነቃል። በቃ እንዴት ልበልሽ በጣም በቃ ውስጤ በቃ እንዴት ነው የሆነ በቃ ውስጥሽ ልብሽ የማትናገሪው ነገር። ከዛ የሆነ ስልኩ ላይ ደጋግሜ ምናምን ስደውል ስልኩ እምቢ ይላል፣ አይሰራም። ከዛ በቃ ምን ላድርግ ጨነቀኝ፣ ሆነ ይጨንቀኛል፣ ዝም ብሎ ይጨንቀኛል። ከዛ በኋላ አንድ ቀን የሆነ ዘመዳችን አለች፣ እሷ ጋር አድሬ ስመጣ በዚህ ጋርም አልገባም፣ ሰፈራችን መግቢያ አለ፣ በዚህ ጋርም አልገባም፣ በሌላ በዛኛው ጋር ልግባ ብዬ ምን እንደመረኝ በዛ ጋር አላቅማው ሄድኩኝ በላይ በኩል። ከዛ በላይ በኩል ሲሄድ ተቋረጠ። ከኔ ነው ካንቺ? የኛ ጎሮ ሰብለ ተቋርጠሽ ነበር። ኔትወርኩ ጥሩ አይደለም። ስልክ ተደውሎባት ነው። ሰብለ ተቋርጠሽ ስልክ ገብቶብኝ ነው። አዎ አልሰማንሽም። በላይ ሰፈር ስሄድ ብለሽ ነው ያቆመው ስልክ ገብቶ። ኦኬ አዎ። ከዛ በዛ በኩል ሲሄድ ጎረቤቶቻችን አሉ። ነጠላ ዘቅዝቀው 3 ናቸው ይመጣሉ። ከዛ እንዴት ናችሁ ምናምን ስል አቅፈው ሳሙኝ። ከዛም እንዴ ምናምን የሆነ አንዳንድ ጊዜ አድርጎት የማያውቁት ነገር ሲደረግብሽ የሆነ ለየት ይልብሽ የለ። ሳሙኝና ነይ እንሂድ አሉኝ። ወዴት? አባትሽ እኮ ታሞ መጥቷል እና ነይ እንሂድ በቃ። እንዴ እንደዚህ አንዷ ጎረቤት ምናለች እስካሁን በቃ ይዤባታል የሆነ ታቡዬ እንደዚህ የሆነ ነጠላ ሳትለብስ እንዴት ትሄዳለች አላለችኝ። ከዛ በኋላ በቃ እዛ ያለውበት ቦታ ላይ ራሴን ስቼ ወደኩኝ። ከዛ ይዘው አፋፍሰውኝ እዛው በቅርብ ያክስቴ ቤት ስላለ ወደዛ ይዘውኝ ሄዱ። ከዛ ውሃ ተደረገብኝ ምናምን ነቃው። አባቴ ማረፉን ሰማው። የሚገርምሽ ነገር አቡዬ ካለውበት ሰፈር የእሱ ቤተሰቦች ቤት ድረስ በታክሲ ጭነው መንገዱ ራቀብኝ፣ በጣም ሩቅ ሆነብኝ። አውርዱኝና እኔ በእግሬ ልሄድ አልኩኝ። አይ ቆይ ምናምን እንደርሳለን አሁን አሉ። የሚገርምሽ ከወረድን ከታክሲው ወደ ቤቱ ኮረኮንች ነው እንደዚህ መንገዱ ማለት ነው። እና ኮረኮንች ነው። በጉልበቴ ተንበርክኬ ነው ቤቱ ድረስ የደረስኩት። የሚገርምሽ ነገር ከዛ ሳይ እንደዚህ መንገዳችን ቅያስ አለው እና መንገዱ ጋር ስደርስ ድንኳን ተጥሏል። አይዞሽ በእናትሽ እዛ እስክደርስ ድረስ አቡዬ በቃ ልነግርሽ አልችልም። በቃ ሰውነቴ እየተንቀጠቀ እያለቀስኩ ተደግፌ ነው የደረስኩት። እዛ ደረስኩኝ።
አለቀስኩኝ። ገባሁ። አያቴ እኔን ስታይ በጣም አለቀሰች። በጣም ጮኩ፣ ተንፈራፈርኩ። ከዛ በኋላ ሬሳውን ካላሳያችሁኝ ሌላ ሰው ልታስቀብሩኝ ነው አልኳቸው። የአባቴን ሬሳ አሳዩ፣ መሞቱን ልመን፣ ካለበዚያ ሌላ ሰው ልታስቀብሩኝ ነው ሳታሳዩኝ ስል በቃ እሺ እኔ ግቢ ተባልኩና በሩ ተዘጋ፣ ሳጥኑ ተከፈተ። ያን ጊዜ 1 ሳምንት ሙሉ አቡዬ 1 ሳምንት ሙሉ ልቤ እንደዚህ ፍርሃት ሲለው አባቴ ውሃ እንኳን የሚሰጠው አጡ በቢጫ ውሃ ነበር የዛን ጊዜ ያረፉ። ውሃ እንኳን የሚሰጠው አጡ። አባቴ በጣም ጎበዝ ነበር ብታይ፣ ሰው እንዴት ለራስ ምታት ይተኛል የሚል ሰው ነበርና 1 ሳምንት ሙሉ እዛ ቆይቶ ነው ፍሪጅ ላይ ተቀምጦ የመጣው። ሬሳውን ሳሳዩ አቀፍኩት። በጣም ያሳዝናል። ከዛ በቃ ያዙኝ፣ ተይዤ ወጣሁ። በቃ ተይ 2 ቀን ምናምን ያህል ምግብ አልበላሁም። ከተቀበረ በኋላ በጣም ተጎዳሁ። ሰው ሁሉ ምን እንዳለ ታውቂያለሽ? ይቺ ልጅ እንዴት ነው የምትሆነው? አባቷን አታ ተባልኩኝ። ከዛ በቃ በጣም በቃ ተቀየርኩኝ አቡዬ። ሌላ ሰው ነው የሆንኩት። እሱን ከቀበርኩ በኋላ ሌላ ሰው። የት ነው የምገኘው መሰለሽ? መጠጥ ቤት ነኝ። በቃ ህይወቴ አስጠላኝ። በቃ እንዴት ልበልሽ? በቃ እንዴት የምትኖሪለት ነገር ማጣት፣ በቃ እንዴት ተስፋ ቆርጫለሁ። በቃ ከዛ የዛን ጊዜ አባቴ እዛ ስራም እየሰራ ገንዘብ በእኔ ነበር የሚያስቀምጠው የነበረው እና ሬሳውም ሲመጣ የተወሰኑ ጓደኞቹ ገንዘብ አዋጥተው ለልጁ ስጡልን ብለው ልካው ነበር እና እሱም ገንዘብ ተሰጠኝ። በቃ መጠጣት ነው ስራዬ። በቃ መጠጣት ነው። ምን ልበልሽ? በቃ መሞት ነበር የምፈልገው። በቃ ህይወቴ። የሚገርምሽ አጎቴ ሰፈር ውስጥ ሲያጡኝ ማለት ነው፣ የሰፈር ሰው ጓደኞች የሚያውቁኝ ሲያጡኝ አባቴ መቃብር ጋ ነው የሚያገኙኝ። ለረጅም ጊዜ የምገኘው አባቴ መቃብር ጋ ነው። ሁሉ ነገር ነው የጨለመብኝ ብትይዛም ጊዜ ህይወቴ በቃ በጣም ተበላሽቶ ነበረ። በቃ መጠጣት ነው። የሚገርምሽ አቡዬ እስከዛን ጊዜ ድረስ ወንድ አላውቅም። ምንም አይነት ከወንድ ጋር ግንኙነት አልነበረኝም ነበረ እና ሃይስኩል ተማሪ ያለው በጣም የሚያስቸግረኝ ልጅ ነበረ እና የሰፈሬ ልጅ ነው። በጣም ያስቸግረኛል እና እኔ ደግሞ በቃ እሱን ማዋራት ማግኘትም አልፈልግም ነበር። በቃ ብዙም አያምርም ነበር እና እኔ ምናምን እል ነበር። ከዛ አንድ ቀን ካወቅሽው በቃ ከሌሎች ልጆች ጋር ከሌላ ሰፈር ልጆች ጋር ገጠምኩኝ። አንድ ጓደኛ ልጅ ስቲል ነው አብራኛለች እና ከነሱ ጋር ገናኛለሁ ምናምን ፒያሳ አካባቢ ኢንተርላንጋ ነው ምናምን ካወቅሽው እዛ ሄዳለሁ። የሚሄደው ስንት ሰዓት ነው መሰለሽ? ይሄ ያዛን ጊዜ እጠጣለሁ እንጂ ይሄ ሌላ ሱስ ምናምን የለብኝም። እጠጣለሁ በቃ ራሴን እስከምስት ነው የምጠጣው አቡዬ። እንደ ጎረምሳ ነው የምጠጣው። በቃ ህይወቴን ማጥፋት ስለምፈልግ ምግብ አልበላም ነበር ብዙ። በቃ መጠጣት ነበር ስራዬ። አሁን እዛ ሄጄ ኢንተርላንጋ ነው የሚባለው ቤት በረንዳ አለውና እዛ በረንዳው ጋር ቀመጥና ነው እታወቃለሁ፣ እጠጣለሁ እዛ ጋር እና አለቅሳለሁ። ሁሌ እየጠጣሁ ማልቀስ ነው ስራዬ። በቃ በጣም ነው ማለቅሰው። እዛ ጋር ቁጭ ብዬ እየጠጣሁ የሆነ ልጅ ረጅም ነው፣ ቀይ ነው፣ በጣም ነው የሚያምረው። ከፊት ለፊቴ እንደዚህ ተቀምጧል እና እኔ እየጠጣሁ አለቅሳለሁ። ከዛ እንዲህ አለኝ፣ ይቅርታ ግን ምን ሆንሽ ነው እየጠጣሽ እንደዚህ የምታለቅሽው አለኝ። መናገር አልቻልኩም። ለሱ ማስረዳት በቃ አልችልም ነበር። የዛን ጊዜ ለማንም ማውራትም ማስረዳትም አልችልም። አይ እንደዚህ አባቴ እንደዚህ ሆኖ እንደዚህ ሳላስታምሞ ሞቶብኝ ነው እንደዚህ ስለው አይዞሽ ምናምን አለኝ። የሚገርምሽ እሱ ነጮች ናቸው ያሳደጉት። ማደጎ ወስደው አሜሪካን ሀገር ነው የኖረው እና የሆነ በአንዳንድ ሱስ ምክንያት ነው መሰለኝ ዲፖርት የተደረገ ወደዚህ ወደ ኢትዮጵያ።
በዛውን ቤተሰቦቹን ሊፈልግም መጥቶ ነው እና ትንሽ አማርኛ የተወሰነ እየቀላቀለ ነው የሚያወራው፣ እንግሊዘኛ ነው የተወሰነ የሚያወራው እና በቃ እንተዋወቅ ምናምን አለኝ። ተዋወቅን። ከዛ ነገም ትመጫለሽ እዚህ አለኝ። አዎ ስልክሽን ምናምን አለኝ መጀመሪያ ሲለኝ፣ አይ እዚህ እመጣለሁ ነገ ምናምን አልኩት። እሺ። ከዛ በንጋታው ስመጣ እዛ አገኘሁት። ከዛ በቃ በጣም መቀራረብ ጀመርን። ከሱ ጋር ጠጣለሁ ምናምን፣ አይዞሽ ይለኛል ምናምን። አቡዬ ሳላስበው ፍቅር ያዘኝ ከሱ። አብሬ እየተገናኘው አብረን እያሳለፍን ምናምን በቃ በጣም እየወደድኩት መጣሁ። በጣም መጠጣት ይወዳል እሱ። እዛ አብሬው አሳልፋለሁ ምናምን። ከዛ እንጠጣለን ምናምን። ለካሱ ብር ምናምን ስለሚልኩለት ያው የብር ችግር የለበትም። አብረን ነው የምንዝናናው ምናምን፣ እንጠጣለን። ከዛ በኋላ አንድ ቀን በቃ ለምን አብረን አናድርም የሚል ጥያቄ ጠየቀኝና ተስማሙ። አብረው አደርኩኝ። ከዛ በጣም ነው የደነገጠው። ድንግል መሆኔን ሲያውቅ በጣም ነው የደነገጠው። በጣም አለኛው እንዲህ እየጠጣሽ እንደዚህ አይነት ቦታ እየመጣሽ እንዴት እንደዚህ ልትሆኝ ይቻልሽ አለኝ። ከማንም ወንድ ጋር ግንኙነት አድርጌ አላውቅም። እንደዚህ የሚሆንኩበትም እዚህ ህይወት ውስጥ የገባሁበት ምክንያት እንደዚህ ነው። አባቴ ስላረፈ ነው እንደዚህ የሆንኩት ምናምን አልኩት። ስለው በቃ እሺ አብረን እንሆናለን አለኝ። በቃ አብሬው በጣም ነው የማሳልፈው። በጣም እየተዋደድን መጣን። ከዛ በኋላ በጣም አጎቴ የሚገርምሽ የሚያሳድገኝ ቤት ያለው አጎቴ በጣም በቃ እንጣላለን። ወደ ቤት ሲሄድ በጣም ነው የምንጣለው። በጣም ከምነግርሽ በላይ እንጣላለን። አንድ ቀን እንደውም ምን አለኝ፣ ከፈለግሽ ለምን ወጥተሽ ሻርሙጠሽ አትኖሪም አለኝ። የሚኖረው እኮ የእናቴ ቤት ነው። ከፈለግሽ ውጭና ሻርሙጠሽ ኖሪ አለኝ። እሺ። ከዛ ተነስቼ እሱ ጋር ሄድኩኝ። ከዛ እሱ ጋር ሲሄድ ለምን ቤት አንከራይም ምናምን አለኝ። ደስ ይለኛል ምናምን አልኩትና ወደ ሰሜት አካባቢ ቤት ተከራየ፣ ኮንዶሚኒየም። በቃ አብሬው ገባው። በቃ እሱ ጋር አብረን እንጠጣለን። በቃ እንዴት ልበልሽ፣ በዛ ልጅነትም ላይፍ ነው የሚባለው። ጓደኞቼም አሉ፣ ከሱ ጋር ሳልፋለሁ። ምን እላለሁ፣ በቃ መጠጣት ነው መዝናናት ነው፣ መጠጣት ነው መዝናናት ነው። ምንም ፊውቸር የለም፣ ነገ የሚባል ነገር የለንም። ከዛ በቃ አብረን እየቆየን ምናምን በመሀል አረግዝኩኝ ነው። ከዛ በመሀል ሳረግዝ ነገርኩት፣ እንደዚህ ተፈጥሯል ይሻላል ምናምን ስለው፣ እንግዲህ አንቺ ምርጫ ነው፣ ያው እወልደዋለሁ ካልሽ መብትሽ ነው፣ አይ የምትይም ከሆነ እንደ ፍላጎትሽ አለኝ። አይ እኔ መውለድ አልፈልግም፣ በዚህ ሁኔታ ላይ ሆነ መውለድ አልፈልግም አልኩት። ከዛ እሺ በቃ ምን ይሻላል ምናምን አለኝና በቃ ያንን እርግዝናዬን ከጓደኛዬ ጋር አንድ ጓደኛ ያለች ያንን እርግዝና አስወረድኩት ማለት ነው። ከዛ አስወረድኩት። ከዛ አስወርጁ በቃ እንደዚህ አደረኩ ምናምን ብዬ ስነግረው በቃ እንግዲህ ምርጫው አንቺ ነው አለኝ። እሱ ከመጠጣት ውጭ ከመዝናናት ውጭ ሌላ ላይፍ የለውም። በቃ አብረን በጣም ብዙ ጊዜ ያሳለፍን። የሚገርምሽ ከ4 ዓመት ምናምን በላይ ነው አብረን ያሳለፍነው። ከዛ በኋላ አንድ ቀን በጣም ተጣላንና በቃ ገንዘብ ሲያጣ እንጣላለን። በጣም ስንጣላ እንደውም እኔ ከአንቺ ጋር መሆን አልፈልግም፣ በቃ አብረን እዚህ እንድንቆይ አንፈልግም፣ በቃ የራስሽን ህይወት ኑሪ ያለኝ። እኔ እንግዲህ እሱን ተማምኜ ነው ከቤቴ ትቼ የመጣሁት። ከዛ በኋላ ያን ስለው እዛ ጋር ሆኖ ምናምን ሴቶች ምናምን ስልክ ያወራል ምናምን፣ በቃ ሁሉ ነገር ጨለመብኝ። እሺ ብዬ ከሱ ቤት ወጥቼ አንድ ጓደኛ ነበረች፣ እሷ ጋር ሄድኩኝ። እዛ ተቀመጥኩኝ። እዛ እሷ ጋር ተቀምጬ ምናምን ከሆነ ጊዜ በኋላ
የሆነ ምንጠጣበት ሌላ ቤት አለና እዛ ሆኜ ሁሉም አይኔ ያዩኛል። ከሆነ ከ6 ከ7 ወር በኋላ ማለት ነው። አይኔ ያዩኛል። ምን ሆኖ ነው ምናምን አልኩኝ። ከዛ አንዷ አልሰማችም እንዴ ስትል ሰማዋት። አይ አልሰማችም አለች። ምንድነው አልሰማችም? ሰምታለች ብላችሁ የምታወሩት ምንድነው ያልሰማሁት? እስቲ ንገሩኝ ስል ጓደኛሽ እኮ አገባ አልኩኝ። አገባ። በቃ አለቀስኩኝ። አቡዬ በጣም አለቀስኩኝ። በቃ የኔ ህይወት እንደዚህ ነው አልኩኝ። በቃ ህይወቴን ራሴ በራሴ በገዛ እጄ ያበላሸሁት ማለት ነው። ህይወቴን እንደዚህ ትርምስምሱን ላውጣው በራሴ በገዛ እጄ አልኩኝ። ምን ይደረጋል እንግዲህ በቃ አግብቷል ምናምን አሉኝ። ከዛ በኋላ በጣም አዘንኩኝ። በጣም አለቀስኩ። አለቀስኩ። ባለቀስ ባዝን ምንም የማመጣው ነገር የለም። አንድ ጊዜ ሆኗል። የሚገርምሽ ነገር ያገባት ልጅ የድሮ ገርል ፍሬንዱ ናት። ከኔ ጋር ያለውን ግንኙነት ታውቃለች እና ከኔ ጋር መጣላቱን ስትሰማ ነው ያገባችው። ከዛ በኋላ በቃ ምን ለራስሽ አንዳንድ ጊዜ ቃል የምትገቢው ነገር አለ አይደለ? በቃ እኔም ቤተሰቡ አጎቴ ጋር ይቅርታ ጠይቄ ወደ ቤቴ መመለስ አለብኝ። በቃኝ፣ ይሄ ነገር ደክሞኛል፣ እዚህ መቆየት አልፈልግም አልኩኝ። በውጪ እንደዛ ሆነሽ ውጪ ሆነሽ እየጠጣሽ እየተዝናናሽ ከዛ በኋላ የሚኖረኝ ህይወት እስከዛሬ የቆየሁት እሱ ቤት ስለነበረ ከዚህ በኋላ ደግሞ የሚኖረኝ ህይወት ደግሞ እጅግ በጣም አስፈሪ ነው የሚሆነው። ለዛ ብዬ በቃ ወደ ቤት ተመለስኩኝ። አጎቴ ሽምግልና ሰዎች አስላኩኝና ከአጎቴ ጋር ታረኩኝ በሽምግልና። ከዛ ወደ ቤት ገብቼ የሚገርምሽ ወደ ቤት ከገባው በኋላ ይደውልልኛል። አቤት ምንድነው ስለው እኔ እኮ እሷን አላፈቅራትም፣ ተመልሼ ወደ አሜሪካን ሀገር መሄድ ስለምፈልግ ነው ከእሷ ጋር ጋብቼ። እንግዲህ ድል ያረ ድግስ ነው የደገሱት አሉ። አላየውም መስማት ብቻ ነው። እና በጣም ትልቅ ድግስ ነው የተደገሰው። እሷም አሜሪካን ሀገር ዲቪ ደርሶት ከነ ቤተሰቦቿ እዛ ነበር የምትኖረው። ከዛ መታ ነው ያገባችው። ተመልሼ አሜሪካን ሀገር በጋብቻ መመለስ ስለምፈልግ ነው እሷን ያገባሁት እንጂ ፍቅር ያለ ላንቺ ነው። እኔና አንቺ ደግሞ እኔ አሁን እሷን እጄ ተመልሼ እዛ ከሄድኩ በኋላ እሷን ስለምፈታት የዛን ጊዜ እኔና አንቺ አብረን መሆን እንችላለን። ስለዚህ አብረን እንሆን ድጋሚ። በፍጹም እኔ አብሬክ መሆን አልፈልግም። በቃ አንተ ለኔ እንዴት እንደምወደው ልነግርሽ አልችልም። ግን በቃ እዛ ጋር ለራሴ በቃ ጋልቀብቼ ነው ወደ ቤት የተመለስኩት። በቃ እኔ እናንተ አብረን መሆን አንችልም፣ አብሬክ መሆን አልችልም። አንተ አግብተሃል፣ የራስህን ምርጫ ወስነሃል። እኔ ደግሞ የራሴን መንገድ ልሞክር። ስለዚህ መንገዴን ሞክሬ ከተሳካልኝ እቀጥላለሁ፣ ካልተሳካ እግዚአብሔር ያውቃል አልኩት። ይሻላል አለኛው። እሺ ቻው ተዘጋ። አሁንም 2-3 ቀን 4 ቀን ይቆይና ዝም ይለኝና መልሶ ይደውላል። አሁንም እንደዚህ 3-4 ቀን ይቆይና ደግሞ እንደዚሁ መልሶ ይደውላል። ተወኝ በቃ እኔ አብሬ መሆን አልፈልግም፣ በቃ ተወኝ እለዋለሁ። ከዛ በመሀል አቡዬ እኛ አካባቢ ይሁን እንደ ግሮሰሪ ነገር አለና ከቤታችን ከፍ ብሎ ነው ወደ ላይ ነውና እንዳጋጣሚ ወደ ላይ ሳልፍ የሆኑ ማቃቸው ልጆች ጠሩኝና ነይ ምናምን ብለው ያው ለሰላምታ ነው የጠሩኝ። እንዴት ነሽ ምናምን ብለው ቁጭ በይ 1-2 በይ ምናምን ሲሉኝ አይ አልጠጣም ምናምን አልኩ። ቁጭ በይ ምናምን ከዛ ውሃ አዘዝኩኝና ቁጭ አልኩ። የሚገርምሽ ነገር እንዳጋጣሚ ዞር ስል ያ ድሮ ሃይ ስኩል እያለሁ ያልኩሽ ልጅ ያ በጣም የሚወደኝ ልጅ አየሁት ቁጭ ብሏል። እጅግ በጣም አምሮበታል። በቃ ከምነግርሽ በላይ በቃ እንዴት እንደሚያምር እሱ አይመስልም። በጣም ተቀይሯል። በጣም ዘናጭ ሆኗል። በቃ ሌላ ሰው ነው የሚመስለው። ሳየው በጣም ደነገጥኩኝ። ከዛ መቶ ሰላም አለኝ። እንዴት ነሽ? ሰላም ነው አለኝ። አለን ደህና። እንዴት ነህ? ሰላም ነው ምናምን ሰላም ተባባልን። ከዛ መቶ አጠገባችን ተቀመጠና አወራን።
ስልክ ተለዋወጥን። ጠፋሽ አይቼሽ አላቅም ምናምን አለኝ። ኧረ አለው አልጠፋሁም፣ አንተ ጠፋ ምናምን ስለው አለው ኧረ ወደዚህ የምትመጪ ከሆነማ እንገናኛለን ምናምን፣ ሰፈር ውስጥ ማትታይም አንቺ ሰፈር አትወጂም ምናምን አለኝ። ኧረ አለው ነይ የት ሄዳለሁ ብለህ ነው ምናምን አልኩት። ስልክ ተለዋወጥን። ከዛ ስልክ ተለዋወጣ መደዋወል ጀመርን። በቃ ወይ ምናምን ይለኛል፣ እየሄድኩ አገኘዋለሁ ምናምን። ከዛ እየተገናኘን በቃ በጓደኝነት ኖርማል እንደዚህ ማለት የሚገርምሽ ነገር ሌላ ነገር ውስጥ እንኳን አልገባንም። በጣም እንገናኝ ነበር ልክ እንደ ጓደኞች። በጣም ብዙ ጊዜ ቆየን ማለት አብረን ብዙ ጊዜ ስልሽ ወደ 5 ወር አካባቢ በመሀላችን ምንም ነገር ሳይፈጠር እንገናኛለን፣ እንጮታለን፣ እንሳሳቃለን። እኔ በፊት ስወድሽ ምናምን ይለኝ ነበረ። ከዛ በጣም እናወራለን። ከዛ እያልን ለምን እኔም አሁን በቅርብ ነው ከእናቴ ቤት የወጣሁት እና ለምን በቃ አብረን አንኖርም? ፍላጎትሽ ከሆነ ለምን ሚስቴ አትሆኝም አለኝ። ከዛ እውነት አልኩት። አዎ በቃ ደስ ይለኛል። እኔ ማለት ሚስት ነው መሆን የምፈልገው። የሚገርምሽ ነገር እሱም ያስበኝ የሆነ እንዴት ነው የሚባለው የሆነ የማረጋቸው ነገሮች አንዳንድ ጊዜ የሆነ ከሴቶች ይልቅ ከወንዶች ጋር ነው መግባባው ያለኝ ነገር የዱርዬ ነገር ስለሚመስል ባገባት እንኳን የሆነ ቤት ውስጥ የሴቶች ተግባር አለ አይደለ? ሴቶች የሚጠበቅብንን ነገር ማረግ አይመስለውም ነበር። የሚገርምሽ ነገር ግን በቃ እሱ በፊት የሚወደኝ ነገር ማለት ፍቅሩ ስላለው ነው ላግባሽ ብሎ ያለኝ። ከዛ እሺ ደስ ይለኛል አልኩት። ከዛ አጎቴ ጋር ያው ከዛ በፊት ደግሞ ምን ተፈጠረ መሰልሽ? እንደዛ ካለኝ በኋላ ያው እኔ እና እሱ አብረን ማደር ምናምን ጀመርን፣ ግንኙነት ጀመርን፣ አብረን ማደር ጀመርን። በቃ እንደ ጓደኛ ማለት ነው። ከዛ ከሆኑ ጊዜያት በኋላ ማለት ከ2 ወር እንደዛ ግንኙነት ከጀመርን ከ2 ከ3 ወር በኋላ አጎቴ ጋር ሽምግልና ተላከ። ከዛ በዛ ሽምግልና እኔ እና እሱ ያው ተፈራረምን ማለት ነው። ሌላ ትልቅ ድግስ አልደገስም። ተፈራረምን፣ በቃ አብረን መኖር ጀመርን። የሚገርምሽ አቡዬ ቤት ከገባው በኋላ ኮምፕሊትሊ ነው የተቀየርኩት። እሱ ራሱ እስኪደነግጥ ከቤት መውጣት አልፈልግም። ቤት ውስጥ የሚጠበቅብኝን ስራ ሰራለሁ። ቤቴን በንጽህና ነው የሚይዘው። በፊት የነበሩኝን ጓደኞች ሁሉ እርግፍ አድርጌ ተውኩኝ። ስልኬን ቀየርኩኝ። በቃ እንደ ሚስት ሆንኩኝ ቤት ውስጥ። በቃ በጣም ገረመው። በቃ ደስተኞች ነን። ያው ባልና ሚስት ሁሌም ፍቅር እንደሆንሽ አትቀጥይም። ያው ጭቅጭቅ አለ። እኔ የሚገርምሽ ነገር እሱ ምን አይነት ልምድ አለው? አንዳንድ ጊዜ ያው ከጓደኞቹ ጋር ያመሻል ስልሽ እስከ 3 ሰዓት 4 ሰዓት ምናምን ቆይቶ ነው የሚመጣው። አልጨቃጨቅም እኔ። ከዛ በኋላ አልጨቃጨቅም። ከዛ በቃ ይገባል። ዝም ስለው ስለሚያውቅ ስለማኮርፈው በቃ እንደምንም ተለማምጦ ያናግረኛል። ከዛ እንዲህ እያለን አብረን በቃ ቆየን። ከዛ አረገዝኩኝ። ከዛ በጣም ደስ አለው እሱ፣ እኔም በጣም ደስ አለኝ። ከዛ ያው የእርግዝና ጊዜ በጣም እጅግ በጣም ከባድ ነበረ። ምግብ መብላት አልችልም ነበረ። 9 ወር ሙሉ ነበር የሚያስመልሰኝ። በጣም ነበር የምሰቃየው። በቃ ስቂት ነበር የምለው። እግዚአብሔር ይመስገን ያው ጊዜም ደርሶ በኦፕሬሽን ወለድኩኝ ማለት ነው። ወንድ ልጅ ወለድኩኝ። ከዛ በጣም ደስ አለን። ልጃችን ሲመጣ እጅግ በጣም ደስተኞች ሆነን በቃ ህይወታችንን ቀጠልን እያልን ያው እሱ የራሱን የግል ስራ ነበር የሚሰራው። ከዛ በቃ አብረን ምልሽ እኔ ቤት ውስጥ የሚያስፈልገውን ነገር እሱ ውጪ ሰርቶ በሚመጣው ነገር በቃ ቆየን። አሁንም ምሽ ከተጋባን ወደ 7 ዓመታችን ሆኗል አብረን መኖር ከጀመርን ማለት ነው። አሁን ልጄ 4 ዓመት ሊሆነው ነው።
እዛ እሱ የሚሰራው ስራ አንድ ጊዜ በአጋጣሚ ያው የግል ስራ ስለሆነ የሚሰራው ከሰረ። ከዛ በቃ ችግር ውስጥ ገባን። የሚገርምሽ አቡዬ ችግራችንንም በራችንን ዘግተና የምናሳልፈው ለማንም አናወራም። እኔም ጓደኛ የለኝም፣ እሱን ጓደኛዬ በቃ ሁሉን ነገር የምናካፈለው። አሁን የሚገርምሽ ነገር በቃ እንዴት ነው ችግሮቻችን በጣም እየባሱ ስለሄዱ እሱም ወደ እናቱ ቤት ተመልሶ እኔም አሁን ወደ አረብ ሀገር ለመሄድ ፕሮሰስ ጀምሬያለሁ። ምክንያቱም በቃ ችግራችንን መወጣት አልቻልንም። ነገሮች እየባሱ ሄዱ። በቃ ያ ዘናጭ ልጅ ያ በቃ በጣም የሚዘንጠው እንደዛ የሚለብሰው ልጅ ለኛ ብሎ በቃ አይሆኑ ሆነ። በቃ የእውነቴን ነው የምነግርሽ፣ አይሆኑ ሆነ። ፊቱ ጠቋቆረ፣ ሰውነቱ ቀነሰ። በጣም ነው የሚያሳዝንሽ ብታይ አቡዬ። እጅግ መልካም ባል እግዚአብሔር የካሰኝ አባቴ ምትክ ነው። አንዳንድ ጊዜ ማለት ነው ለሰዎች የሆነ እንዴት ነው መልካም ነገር ስታስቢና መልካም ነገር እኔ ማንንም አልጎዳም። ከዚህ በፊት ማንንም ጎድቼ አላውቅም። ለሰው መጥፎ ነገር አስቤም አላውቅም። እጅግ መልካም ጥሩ ነገር ነው ማስበው ለሰዎች። የሰዎች ማግኘት የሚያስደስተኝ ሰው ነኝ። በሰው ደስታ የምደሰት ሰው ነኝ እኔ። በሬን ዘግቼ ጓደኛ እንኳን የለኝም። በሬን ዘግቼ ብቻዬን ነው ማሳልፈው። ብበላም ብጠጣም ባልጠጣም በሬን ዘግቼ ነው። ልጃችን ብቻ አይራቡ አይጥመው። ከዛ ይሄ ችግር በጣም እየባሰ ሲመጣ ነገሮች እየተደራረቡ መጡ። በጣም እየተደራረቡ ሲመጡ ምን ሆነ መሰልሽ? አሁን በመሃል በቅር አንድ አጎት አለኝ ሳውዲ አረቢያ የሚኖርና ስንት አመት ቆይቶ መጣ መሰልሽ? 10 አመት ቆይቶ መጣ ከሳውዲ አረቢያ። 10 አመት ቆይቶ ወደዚህ ሲመጣ እዚህ ንብረት ምናምን ነበረው። ብሩንም የሚልከው በወንድሙ ነበረ። ከዛ እሱ ከሳውዲ አረቢያ ሊመጣ ቢያንስ 1 ወር ምናምን አካባቢ ሲቀረው ወንድሙ አረፈ። ያ ማለት ብር የሚልክበት እንደገና መኪና ገዝቶለት ነበር እዚህ። ከዛ አረፈ እሱ በወሩ። እሱ ሊመጣ ወር ሲቀረው አረፈ። ከዛን በቃ ያለውን ነገር እዛ መኪና ነበረው፣ ራይድ ነገር እንደ ዲሊቨሪ ነገር ነበር መሰለኝ የሚሰራው። እሱንም ሸጦ መጣ። እዛ ሚስት ነገር ነበረችው። እዛ መኪና የሸጠበትን ብር በእሷ አስገብቶ ነው የመጣው ወደዚህ ማለት ነው። ሲመጣ አንድ ዘመዳችን ነበረች፣ እሷ ጋር ነው ያረፈው። ከዛ እሷን እዚህ ብር ያለበት የወንድሙ ሚስት ጋር ሽማግሌ ምናምን ተይዞ እኔም አብሬ ሄድኩኝና ተጠየቀች። የ10 አመት ልፋቱን አቡዬ አይኔን ግንባር ያርገው። ምንም ነገር ገንዘብ አላውቅም ምን ያልች። የሚገርምሽ እሱ መግባቱን ወደ ኢትዮጵያ መግባቱን ስትሰማ የነበረውን መኪና በእሷ ስም ስለነበረ ሸጠችበት። ከዛ ሸጠችበት። በጣም ተስፋ ቆረጠ አቡ፣ በጣም ተጎዳ። ከዛም እዛው ሳውዲ ያለ እንደሚስት ነገር ነበረችው ብዬሽ ለመኪና እዛ የሚሰራበትን መኪና ሸጦ በእሷ ነበር ያስገባው። የተወሰነ ብር ከላከልችለት በኋላ ብር የለህም አልቋል ብር አለችው። ከዛ በኋላ በዛ በስጭት በቃ በጣም ጠጪ ሆነ። ጠጣል ምን ይላል። ከዛ በቃ ጠፋ። በቃ ቢያንስ እኔ እንኳን ለ8 ወር ስናፈላልገው ነበረ ከአንድ ዘመዳችን ጋር አላገኘነውም ነበረ። እንደ አጋጣሚ የተገኘ ሰው እዛ ወደ ጣፎ ገብርኤል አካባቢ ለንግስ ሄዶ ገንዘብ ቁጭ ብሎ ሲለምን አገኙት። ከዛ እኔ ጋር ደውሎ እንደዚህ አግኝተነዋል እና ባክሽን ያለው እንደዚህ ጣፎ ገብርኤል ነው ነይ ምናምን አሉ። ከዛ ተነስቼ ከዛች ከዘመዳችን ጋር ተነስተን እዛ ሄድን። አገኘነው። በቃ ጮኩ ሳየው እሱ አይመስልም፣ በጣም ተጎሳቅሏል። ሌላ ሰው ነው የሚመስለው፣ የጎዳና ተዳዳሪ ነው የሚመስለው። አቡዬ ሌላ ሰው በጣም ተጎድቷል፣ ሰካራም ሆኗል። በቃ ልብሱ ሁሉ እንደዚህ ሱሪ ሁሉ ተቀዳዶ
በአንድ እጁ ይዞ በአንድ እጁ አውርዶ ምናምን ነው ያለው። በጣም ሰካራም ነው በቃ ከምነግርሽ በላይ። አለቀስኩኝ፣ እሷም አለቀሰች። ስናየው በጣም አዘንን። ከዛ ያዝነውና የሆነች ልጅ ቤት ነው የሚያድረው ምናምን አሉንና እዛሽ ልጅቷ ቤት ይዘነው ሄድንና እዛ ተቀምጠን ልጅቷን አናገርናት። አሁን ስናየው የሆነ የአይምሮ ማለት የሆነ የመጠጥ ያለበት ሁኔታ ጥሩ አይደለም። ነገሮችን በደንብ እንዴት ነው አያስተውልም። ከዛ እኛ ተመልሰን እስከምንመጣ አንቺ ጋር አስቀምጩ፣ ምግብ የሚፈልገውን ነገር ምግብ ይብላ፣ ነገሮችን አስተካክለን ተመልሰን እንመጣለን፣ ከዚህ እንዳታስወጩ እንዳይሄድ አልናት። ምንም ችግር የለም እሺ። ከዛ እሺ ይዘዋለሁ እዚህ ጠብቃችኋለሁ ምናምን ሳንቲም ሰጠቻት እሷ። አስቀምጠነው እዛ ትተነው መጣን። ወደ ቤት ከመጣን በኋላ እዛ ሳውዲ የሚያውቁት ጓደኞች ነበሩ፣ እነሱ ጋር ደዋወልን። እንደዚህ ሆኗል እና እንደዚህ ነው ብለን ቪዲዮ ምናምን የቀረጽነው ነበረ። እሱን ላክንላቸው። በጣም ደነገጡ። እሱ በጣም ተወዳጅ፣ በጣም ታታሪ፣ በጣም የሚወደድ ነበር። በቃ 1-3 ቀን ስጡንና እኛ እዚህ ገንዘብ አሰባስበን እንልክላችኋለን ምናምን አሉ። እሺ አልን። ከዛ እነሱ ከሳውዲ 3 ቀን ባሉት በቃላቸው መሰረት ወደ 80 ሺህ ብር አካባቢ ሰብስበው ላኩልን። ከዛ እሱን ብር ልክ ወደ አካውንቴ ሲገባ ወደ እኔ ነው የተላከው። ወደ አካውንቴ ሲገባ ቀጥታ ከዘመዴ ጋር ሆነን ሄድን። እሱ ያለበት ቦታ ፀጉሩን አስቆረጥ ነው፣ ልብስ ምናምን ገዛንለት። ገላውን ይሄ ሻወር የመንገድ ሻወር አለ እዛ እንዲታጠብ አደረግነው። እዛ ታጠበ፣ ፀጉሩን ተቆረጠ። መጀመሪያ ምን አድርገናል መሰልሽ? እዚህ እንጦጦ ማርያም ጸበል አናግረን የመጣ ነው። እዛ ተቀምጦ እንዲጠመቅ ማለት ነው። ከዛ በኋላ እሱን ይዘን እንጦጦ ማርያም አስገባ ነው። እንጦጦ ማርያም እዛ እንግዲህ ካወቅሽ ጸበል እየተጠመቁ ምግብም ከነሱ ነው፣ ማዳሪያም አለ። 17 ሺህ ብር ነው በወር የሚከፈለው። ከዛ እሱን እዛ አስገባ ነው። አሁን ከገባ 4 ወር፣ አሁን እንደውም ይወጣል 4 ወር ሆኖታል። እዛ ነው ያለው። አሁን ምን ልልሽ ፈልጌ ነው እሱን ሀሳብ ያነሳሁት። የሚገርምሽ እሱ የሚያውቃት በጣም የምትቀርበው ልክ እንደ እህት የምታየው አንድ ልጅ ነበረች እና እሷ እየደወለች ስለሱ ጤንነት ምናምን ትጠይቀኝ ነበር። እስቲ ወደ ጤናው ይመለስና ስራ ፈልጌ ወደ ሳውዲ የሚመለስበትን ነገር እፈጥራለሁ ብላኝ ነበር። እዛ እኔ እንደነገርኩሽ ያለውበት ችግር በጣም ከባድ ችግር ላይ ነን። እኛ የቤት ኪራይ መክፈል ሁሉ እየከበደን ብዙ ነገር በቃ ብዙ ስቃይ። ምክንያቱም ባለቤቴ ስራው ተበላሽቶበታል። ዝም ብሎ ተሯሩጦ እንደማንኛውም በቃ ይሄ ዕጣ ምናምን እያጫወተ ነው የሚያስተዳድረን በዚህ ሰዓት። ከዛ በኋላ እሷን ምን አልኳት፣ በቃ እኔ ያልኳት እንዲህ ችግር ላይ ነኝ። እኔ ደግሞ ጤነኛ ነኝ፣ ሙሉ ጤነኛ ነኝ። እጅ እግር አለኝ፣ መስራት እችላለሁ። እዚህ ቁጭ ብዬ ችግሬን ታቅፌ ከመቀመጥ ወደ ሳውዲ ውሰጂኝ አልኳት። በእውነት መስራት ትፈልጊያለሽ አለችኝ። አዎ በቃ ምንም ችግር የለም እኔ ወስድሻለሁ። እርግጠኛ ነሽ አለችኝ። አዎ እርግጠኛ ነኝ። እኔ መሄድ ነው የምፈልገው። እኔ እንደዚህ አይነት ሀሳብ የለኝም ነበር አውዬ፣ ግን እዚህ ቁጭ ብዬ ችግሬን ታቅፌ እሱም እየተጨነቀ ነገ የሆነ ነገር ወይ ራሱን ሲያጠባ አንዳንዴ ገመድ ይታየኛል ይላል። ገብቶሻል? ካለበት ጭንቀት ከነበረበት ቦታ ወርዶ እንደዚህ ቁልቁል ወርዶ ለኛ ወደ ታች ሆኖ እንደዚህ ስታየው ምን ይሰማሻል አውዬ? ስለዚህ እኔ ደግሞ ምንድነው ያለኝ? እጅና እግር አለኝ፣ ጤና አለኝ፣ ወጥቼ መስራት እችላለሁ። ልጄን እሱ ያሳድጋል። እኔ ተሯሩጬ ልጄን ማስተማር እችላለሁ። ቢያንስ 2 ዓመትም ሰርቼ ከመጣው ነገሮች ከተስተካከሉ አብረን መኖር እንጀምራለን እንደ አዲስ ሀብለን። ገብቶሻል? እጅግ መልካም ሰው ነው። ለኔ መልካሜ ነው። ለራሱ ከሚለብስ ለኔ እኔም ቢያለብስ ይቀለዋል። በጣም መልካም ሰው ነው ብታይ አቡዬ። እና አሁን ፕሮሰስ ጀምራልኛለች እሷ። ወደ ሳውዲ ሊሄድ ነው። ባለቤቴንም እናቱ ቤት አስገብቼ ልጄንም እዛ ላይ አያቱ ሰጥቼ እኔ ሊሄድ ነው ልሻለሁ አቡዬ። እስቲ ምን ትይኛለሽ እህቴ? በጣም አመሰግናለሁ ስላዳመጣችሁ። ጥያቄ ካለሽ? አሁን ወደ አረብ ሀገር ልትመጪ ነው? አሁን ወደ ሳውዲ በቃ ወደ ሳውዲ አሁን እሷ ፕሮሰስ ጀምሬልሻለሁ ብላኛለች። ወደ ሳውዲ ልመጣ ነው አቡዬ። በጠለብ በኮንትራት
በባህር አይደለም። በባህር ፕሮሰስ አይጀመርም። በኮንትራት ከሆነ ጥሩ ጉዳይ ነው። እንዳጠፊ ከመጣሽ በኋላ ኧረ በፍጹም አቡዬ፣ እኔ አንገቴን ደፍቼ እኔ እዚህ ብትቼ የመጣሁት ነገር አለ አቡዬ። ማጣት ነው እኮ ኑሮዬን፣ የሞቀ ኑሮዬን እኮ በትኝ የሚሄደው እኮ በማጣት ነው። ስለዚህ ያንን ማጣት ደግሞ በማግኘት አሸንፌ ነው መመለስ የምፈልገው አቡዬ። በመሀል ያጎትሽን ታሪክ ስላስገባሽበት አስጠፋሽብኝ። አልወለዳችሁም አይደል አንቺና ባልሽ? ወልደናል። አንድ ልጅ ወልጃለሁ ያልኩሽ አቡዬ። አንድ ልጅ ወልጄ ባለቤቴ እናቱ ቤት ተመለሰ ብለሻል። አይ ተመልሷል ሳይሆን ልመልሳቸው ነው አሁን። ያ የሚመለሱበት ምክንያት ደግሞ አሁን ወደ ፕረሱ ማለት እኔ አሁን ወደ ውጭ የሚባለውን ነገር ያሰብኩት ደግሞ የአጎቴን ታሪክ ያስገባውልሽ በአጎቴን ያገኘዋት ልጅቷን። ለዛ እኔ የአጎትሽን ታሪክ ስታወሪ በትዕግስት እየሰማሁ ነው። ምን ላይ ለምንድን የአጎቷን ታሪክ እዚህ ጋር ያስገባችው? ምን ለምንድን ነው ብዬ መጨረሻውን ስጠብቅ ነበር። በመጨረሻ የሳውዲ የመሄዱን እድል ያገኘሽው በአጎትሽ በኩል አጎትሽ ላይ በተፈጠረው ችግር በኩል ስለሆነ ነው። ለዛ ነው ያስገባሽው? አዎ ለዛ ነው ያስገባሁት። የእሱንም ታሪክ አብሬ ያስኬድኩት ለዛ ነው አቡዬ፣ እንዳይምታታ ብዬ። ኦኬ። ስለዚህ አሁን የባለቤትሽና ወንድ ልጅሽ እናቱ ቤት ባለቤትሽ እናት ቤት ሊመለሱ ነው። የክራዩን ቤት መልሳችሁ የቤት እቃችሁ ምን አድርጋችሁ ነው አንቺ ወደ አረብ ሀገር የምትመጪው? ወይ አቡዬ፣ የሚገርምሽ ነገር እስከ ዛሬ ስንኖር ሙሉ ነበር ቤታችን፣ ሙሉ በቃ ምንም ነገር አይጎለውም ነበረ። ፍሪጅ ነበረን ግን ሸጠናል ፍሪጁን። ብዙ ቤታችን ውስጥ የነበሩ እቃዎችን ሸጠናል። ቲቪ፣ ሶፋ፣ አልጋ፣ አንድ ሰው ሲኖር እንግዲህ አልጋ፣ ቁምሳጥን፣ ዋና እቃዎች። ቲቪ አለኝ፣ አልጋ አለ፣ ቁምሳጥን አለኝ አቡዬ። እሺ። ኪችን ካቢኔት አለኝ። እሺ። አንድ ክፍል ላይ ነው የምኖረው፣ ስቱዲዮ ውስጥ፣ ኮንዶሚኒየም ስቱዲዮ ውስጥ ስለሆነ የምኖረው። ስለዚህ የቤት እቃውን ምን የለኝም ከበፊትም። የቤት እቃዎችን ሽጣችሁ ባልሽና ልጅሽ እናቱ ቤት የባልሽ እናት ቤት ይመለሳሉ። አንቺ ወደ አረብ ሀገር ትመጫለሽ ማለት ነው። አዎ እነሱ አሁን ያው እቃውን መሸጥ አይጠበቅብንም። እዛ ቤት ስላለ ሌላ ክፍል ስላለ አልጋውን እና ቴሌቪዥኑን እና ያው ቁም ሳጥኑን ይዞ ወደዛ መግባት ይችላል ማለት ነው። መተሽ በርትተሽ መስራት አለብሽ። 2 ዓመት አይደል ነው። የ2 ዓመት ደሞዝ ህይወት ይቀይራል ወይ? አይቀይርም። 4 ዓመት ሰርተሽ እንግዲህ ጥርስሽን ነክሰሽ ሰርተሽ መግባት ነው። ልጅሽ ስንት ዓመቱ ነው አሁን? ምን አልሽኝ አቡዬ? ልጅሽ ስንት ዓመቱ ነው? 4 ዓመት። አሁን ወደ 4 ዓመት እየሄደ ነው። ስለዚህ አንቺ ሌላ 4 ዓመቱ። እሺ አሁን አንቺ ሌላ 4 ዓመት ሳውዲ ብትሰሪ ኮንትራት ልጅሽ 8 ዓመት ሲሆነው ትገቢያለሽ ማለት ነው። እንግዲህ እግዚአብሔር ካለ እግዚአብሔር ከፈቀደ። ምክንያቱም ሁላችንም አረብ ሀገር ስንመጣ 2 ዓመት ብለን ነው የምንመጣው። ግን የ2 ዓመት ደሞዝ ህይወት አይቀይርም። ጠንካራ የሆነ ሰው ምናልባት በ4 ወይ በ6 ዓመት ህይወቱን ቀይሮ ሊገባ ይችላል። ጠንካራ የሆነ ሰው በጣም ጎበዝ የሆነ የሚረዳ ቤተሰብ የሚል አቡዬ ልኬልሻለሁ ሪሲቱን። እሺ አዎ ልሽ ለልጁ ፎርዋርድ አድርጌለታለሁ። እሺ ማለት ለልጁ ፎርዋርድ አድርጌለታለሁ። ያኛውን ግን አላክሽልኝ የምልኝ ያው ራሱ ካልሆነ በኋላ መሻክል እንዳይመጣ ብዬ እኮ ነው። ራሱ ፎቶ አንስተው ራሱን ያምጡ። ገባሻ? ቆይ ዋትስአፕ ላይ ጽፍልሻለሁ። እሺ አይ በቃ ያለዛም ይለቀቅልሽ አሳውቂኝ ብቻ። እንደዛም ከሆነ ችግር የለም። ግን ቆይ እኔ ጽፍልሻለሁ ዋትስአፕ ላይ አንዴ እዩ። እሺ ግን ቢኖር ደግሞ ሞር ጥሩ ነው። እና እንደዛ ነው ልሻለሁ አቡዬ። እንግዲህ እስቲ እግዚአብሔር ያውቃል የእኛንም መጨረሻ ያሳምርልንና እንግዲህ እኛም ያሰብኩት ተሳክቶ እንግዲህ በድጋሚ እንግዲህ በደስታ ያገናኘን ልሻለሁ።